አፍላቶክሲን ምንድነው? በሀገራችን የታህሳስ ወር ዓመታዊው የበርበሬ ሰብል የሚደርስበት በመሆኑ አብዛኛው ሰው በዚህ ወር በርበሬ ያዘጋጃል። እኛም ወደ ተለያዩ የገበያ ማዕከላት ሄደን የገበያውን ሁኔታ ተመልክተናል። ክቡራት ተመልካቾቻችን ለዛሬ ከበርበሬ ላይ ስለሚገኘው አፍላቶክሲን መርዝ ፕሮግራም አዘጋጅተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ የማደርሰው እኔ ኤፍሬም ታጠቅ ነኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። አብዛኛው ሸማች ትኩረት አድርጎ የሚገዛው ስለ ዋጋው እንጂ ስለ በርበሬ ጥራቱ አልነበረም። እኛም አንዳንድ ሸማቾችን ስለ አፍላቶክሲን የሚያውቁት ነገር ካለ በሚል ለጠየቅናቸው ጥያቄ ሁሉም የሚያውቁት ነገር እንደሌለ፣ ነገር ግን ሲያዩት ቀለሙ ጥቁር ደም የሚመስል ቀለም ያለውንና ያልተሰባበረ የበርበሬ ዛላ እንደሚገዙ አጫወቱን። ከዛ ውጭ ግን በርበሬ ጤና ላይ ችግር ሊያስከትል እንደሚችል ግንዛቤው እንደሌላቸው ነው የነገሩን። እኛም በዛሬው ፕሮግራማችን ስለ አፍላቶክሲን ምንነት፣ የሚያስከትላቸው ጉዳቶች፣ መንስኤዎቹና መከላከያውን በተመለከተ ተከታዩን ፕሮግራም ወደ እናንተ እናደርሳለን። ባለሙያዎች እንደሚያብራሩት አፍላቶክሲን በአፈር በበሰበሰ ቁስና በሰብል ውስጥ በሚገኙ ፈንገሶች ወይም ሞልድስ የሚመረት እጅግ አደገኛ መርዝ ነው። አስፐርጊለስ ፍላቨስ እና አስፐርጊለስ ፓራሲቲከስ የተባሉት ፈንገሶች ደግሞ መንስኤዎች ናቸው። በተለይ ሙቀትና እርጥበት በሚበዛበት ቦታ የተቀመጡ ምግቦች ለአፍላቶክሲን የመጋለጥ እድላቸው ከፍተኛ ነው። ሰብሎች በተገቢው መንገድ ተሰብስበውና ደርቀው በተገቢው መንገድ ካልተከማቹ ለአፍላቶክሲን የመጋለጥ አጋጣሚያቸው ከፍተኛ ነው። በተለይ ግን በኢትዮጵያ ተጨባጭ ሁኔታ አብዛኛውን ጊዜ አፍላቶክሲን በተደጋጋሚ የሚገኝባቸው ሰብሎች በቆሎ፣ በርበሬ፣ ለውዝ፣ የቅባት እህሎች፣ የእንስሳት መኖና ተዋጽኦ ውስጥ ነው። በሀገራችን አፍላቶክሲን የሚፈጠረው ሰብሉ ተሰብስበው በሚከማችበት ወቅት እንደሆነ ባለሙያዎች ይናገራሉ። ለአብነትም በርበሬ ላይ አፍላቶክሲን እንዴት እንደሚፈጠር ሲያስረዱ አርሶ አደሩ በርበሬውን በሚፈልገው ደረጃ ሳያደርቅ በሚያከማችበት ጊዜና ለነጋዴው አስረክባለሁ ብሎ በሚያስብበት ጊዜ እንዳይሰባበር በሚል ውሃ በሚያርከፈክፍበት ወቅት ችግሩ መፈጠር ይጀምራል። ነጋዴውም እስከሚሸጥ በሚል እንዳይሰባበርና ሚዛን እንዲያነሳ በሚል ድጋሚ የደረቀው በርበሬ ላይ ውሃ አርከፍክፈው በማዳበሪያ ወይም በጆንያ አፍነው ያስቀምጡታል። በደረቅና በእርጥበት መካከል የሚገኘው በርበሬም አፍላቶክሲን ማመንጨት ይጀምራል። ባለሙያዎች እንደሚናገሩት ብዙ ጊዜ አፍላቶክሲን በአይን የሚታይ አይደለም። ሆኖም ግን አንዳንድ የሻገቱ የበርበሬ ዛላዎች ይኖራሉ። እነዚህ ሻጋታዎችም በአፍላቶክሲን የተጠቁ ሊሆኑም ይችላሉ። በርበሬ የእርጥበቱ ደረጃ 12 በመቶ እስኪሆን ድረስ መድረቅም አለበት። ከዚያ በታች ከደረቀ ይሰባበራል። እንዲሁም ከ12 በመቶ በላይ ከደረቀ ደግሞ ለአፍላቶክሲንም ይጋለጣል። ባለሙያዎች ባደረጉት ጥናት የበርበሬ አምራች ወረዳ አርሶ አደሮች ላይ ያገኙትን ውጤት ዋቢ አድርገው እንዳብራሩት በርበሬን ከማሳቸው ላይ ሰብስበው በማዳበሪያ ጆንያ ካስቀመጡ በኋላ ለነጋዴዎች ለመሸጥ ሲያስቡ ከ3 ቀናት በፊት ውሃ ያርከፈክፉበታል። ይህም ለጤና ጎጂ ነው። አፍላቶክሲን በበርበሬው ቀለም ላይ ብዙ ተጽዕኖ ላይፈጥር እንደሚችልም ልብ ይለዋል። አፍላቶክሲን የሚያስከትለውን ጉዳት ባለሙያዎች ሲናገሩ ሰዎች ለአፍላቶክሲን የሚጋለጡት አፍላቶክሲን ያለባቸው ምግቦችን በቀጥታ በመመገብ ነው። በተጨማሪም የተበከለ መኖ የተመገቡ የእንስሳት ተዋጽኦ ወይም ስጋና ወተት በመመገብ በአፍላቶክሲን ከተጠቃ ሰብል የሚወጣ ብናኝን በአየር አማካኝነት ወደ ውስጥ በማስገባት ተጋላጭም ይሆናሉ። አፍላቶክሲን ጉበትንም ይጎዳል። የጉበት ካንሰርንም ያመጣል። የሰውነት በሽታ የመከላከል አቅምንም ያዳክማል። በልጆች ላይም የእድገት ውስንነትን ወይም መቀንጨርን ያስከትላል። አፍላቶክሲን ጤና ላይ ከሚያደርሰው ጉዳት በተጨማሪ
የሰብል ጥራት እንዲቀንስና የአርሶ አደሮች ገቢ እንዲቀንስም ያደርጋል። በተጨማሪም ሀገሪቱ ማግኘት ያለባትን የውጭ ምንዛሬንም ያሳጣታል። አፍላቶክሲንን ለመከላከልም በኢትዮጵያ ጤና ላይ ስለሚያደርሰው ጉዳት በቂ ግንዛቤ እንደሌለ ባለሙያዎች ተናግረዋል። መንግስት አፍላቶክሲን በጤና ላይ ስለሚያስከትለው ጉዳት ለአርሶ አደሮች፣ ለነጋዴውና ለተጠቃሚው ግንዛቤ መፍጠር እንዳለበትም ባለሙያዎች ይናገራሉ። ለአርሶ አደሮች የበርበሬ እርጥበት መጠንን የሚለዩበት መሳሪያ በተመጣጣኝ ዋጋ ቢቀርብላቸው እንዲሁም በሚያከማቹበት ጊዜም አየር የማያስገባ ከረጢት እንዲጠቀሙ እገዛ ቢደረግ ችግሩ ይቀረፋል። ምግብ ለማብሰል የምንጠቀመው የሙቀት ኃይል አፍላቶክሲንን ሙሉ በሙሉ አያጠፋም። በመሆኑም ከአፍላቶክሲን የምንጠበቀው ከመጀመሪያው እንዳይፈጠር ስናደርግ ብቻ ነው። አፍላቶክሲንን ለመከላከል በመጀመሪያ አርሶ አደሩ ገና ከማሳ ሲሰበስብ በትክክል ደርቋል ወይ የሚለውን ማረጋገጥ፣ ሲያሰጣም ደራርበው አለማስጣት፣ በስሱ ማስጣት፣ በአንድ ማስጫ ብቻ አለማስጣት፣ እያገላበጡ ማስጣት፣ ባዶ መሬት ላይ አስጥቶ አለማድረቅ እንዲሁም በትክክለኛው የመድረቅ ደረጃ ላይ ከደረሰ በኋላ አየር በማያስገባ ከረጢት ማስቀመጥ ተገቢ ነው። ነጋዴውም ከአርሶ አደሩ የገዛውን በርበሬ ውሃ ሳያርከፈክፍ ለተጠቃሚ መሸጥ አለበት። ሆኖም ተጠቃሚዎች ከቻሉ በርበሬ ሲገዙ ያልተሰባበረ፣ ቀለሙ ያልነጣ፣ ደረቅ የሆነን መርጠው ቢገዙ የተሻለ እንደሆነና ውስጡም ያልሻገተ መሆኑን ለመለየት እየሰነጠቁ ቢያዩ መልካም ነው። አንዳንዱ የበርበሬ ዛላ ውስጡ ፈንገስ ያለው ነው ወይስ የሌለው የሚለውን ለይተው መግዛት አለባቸው። የምግቦችን ደህንነት ለማረጋገጥ የቁጥጥር አካላት የአፍላቶክሲን መጠን ያላቸውን ምግቦችን በተለይም ገበያ ውስጥ ያሉ ምግቦችን መመርመር ይገባል። በተጨማሪም የመከላከያ መንገዱ ከእርሻ እስከ ጉርሻ ድረስ መሆን አለበት። በሽታን የሚቋቋም ዘር መጠቀም፣ ትክክለኛ የእርሻ አስተዳደር መተግበር፣ ተባዮችን መቆጣጠር፣ እህልን ከማስፈጨት በፊት መፈተሽ አፍላቶክሲንን ለመከላከል ያስችላሉ ሲሉ ባለሙያዎች ይናገራሉ። በፖሊሲና በህብረተሰብ ደረጃ የምግብ ደህንነት መመሪያዎችን ማጠናከር፣ ለአርሶ አደሮች፣ ለነጋዴዎችና ለተጠቃሚዎች ስለ አፍላቶክሲን ግንዛቤ መፍጠር እንዲሁም የአፍላቶክሲን ምርመራ ቤተ ሙከራዎችን ማጠናከር ተገቢም ነው። ክቡራት ተመልካቾቻችን ለዛሬ በርበሬ ላይ ስለሚገኘው ስለ መርዛማው አፍላቶክሲን ያዝንላችሁ ፕሮግራም ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ኤፍሬም ታጠቅ ነበርኩኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። መልካም ጊዜ